ተፈጥሮ ለአንድ ሰው አላግባብ እንቅስቃሴ ምላሽ የምትሰጥበት መንገድ አለ ለአንድ ሰው ወይም ለጥቂት ሰዎች ኦኬ እሱን የመዋጥና የማስታረቅ አቅም አላት አዲስ አበባ ውስጥ በሺ የሚቆጠሩ ሰዎች በጥቂት ቦታ ስለሚኖሩ የሚያመጡት ተጽኖ በጣም ከፍተኛ ነው ተፈጥሮ ያንን ለመቀልበስና ወደ ራሷ ስርዓት ለማስገባት ይከብዳታል የምናደርገው ተጽኖ ከፍተኛ ስለሆነ ብዙ ሆነን ስለሆነ ችግሩን የምንፈጥረው ያመለካከት ጉዳይ ብቻ ሳይሆን ዴንሲቲ የሚባለው በአንድ ቦታ ብዙ ሆነን የምንኖርበት ቦታ ነው 5-6 ሚሊዮን ሆነን የምንኖርበት 460 ኪሎ ሜትር ስኩዌር ውስጥ ሆነን ነው የምንኖረው ስለዚህ ያንን ተፈጥሮ አስታሞ አክሞ ወደ ራሱ ስርዓት ለማስገባት ያለው አቅምና ከተማ ላይ ስንመጣ ያለው አቅም ካጠቃላይ ከሰፋፈራችን ጋር የተያያዘ ጉዳይ እንደሆነ ሊታወቅ ይገባል ማለት ነው ስለዚህ ሁሌ ከተማ ላይ የግለሰቦች አመለካከት መታረም እንዳለበት በትምርት መቃናት እንዳለበት የሚታመን ቢሆንም ስርዓቱን ለማስተካከል ግን ጠንካራ የሆኑ ህጎች መኖር አለባቸው ህጎቹ መኖራቸው ብቻ ሳይሆን ምክንያቱም የሰው ልጅን ባህሪ ከሚያርቁ ጉዳዮች አንዱ ጠንካራ ህጎች መኖራቸው ነው ቅጣት ስለዚህ ከዛ አንፃር አዲስ አበባ ከተማ በርካታ ህጎች ነበራት ባለፉት አመታት በጥቂት አመታት እንኳን በቅርቡ ያለውን ለውጥ እንኳን ማየት እንችላለን በቅርብ ጊዜያት እነዛው ጎዳናዎቻችን ናቸው ያቺው አዲስ አበባ ነች ግን ሌላ አዲስ አበባ ሌላ ገጽታ ነው አሁን ያለንበትን እንኳን አካባቢ ወጣ ብለን ብናይ ከ4 ኪሎ እስከ ቀበና ወይም እስከ መገናኛ ያለው መንገድ ያ መንገድ የነበረ ነው እርግጥ መሰረታዊ የሆነ የማሻሻያ ስራዎች ቢሰሩበትም ግን በርካታ የሆኑ ክፍት ቦታዎችን በመስጠት ባልተገባ መንገድ የነበሩ ቢልት አፕ ስትራክቸሮችን በማንሳት ሰዎች በቀላሉ በአይንም በአካልም አክሰስ እንዲያደርጉ ማድረግ ሲቻል አስፈላጊ የሆኑ የመሰረተ ልማቶችን የመጸዳጃ ቤት እና የመሳሰሉትን ማቅረብ ሲቻል ያው አካባቢ እንዴት እንደተቀየረ ማየት ይቻላል ግን ይሄን ኢንፍራስትራክቸር ብቻ ሰጥቶ ከተማው አላበቃም ጠንካራ የሆነ ደንብ ህጎችን አወጣ ማውጣት ብቻ አይደለም ስትሪክት የሆነ ትግበራ ላይ ይገኛል በዛ የተነሳ የሰራናቸውን ነገሮች ማቆየት ብቻ ሳይሆን ሰዎች እነዚህ ጉዳዮች ለካ በጣም ጠቃሚ ናቸው ወደሚለው አመለካከት ከጊዜ ወደ ጊዜ ያደገ የሚመጣ እንደሆነ በቅርቡ እንኳን ያለን አጭር ልምድ ኤክስፒሪየንስ እንኳን እሱን ያሳየናል ማለት ነው